የተለያዩ ሀገራት መሪዎች በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ እየገቡ ነው። የሀገራት መሪዎቹ ቦሌ ዓለም አቀፍ አውሮፕላን ሲደርሱም የተለያዩ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ፊታችን ቅዳሜና እሁድ በአዲስ አበባ ይካሄዳል። የዓለም ባንክ በኢትዮጵያ ኢኮኖሚ ማሻሻያ የተመዘገቡ ስኬቶችን ለማስቀጠል የሚያደርገውን ትብብር አጠናክሮ ይቀጥላል አሉ የባንኩ ማኔጂንግ ዳይሬክተር አና ቤርዴ። የገንዘብ ሚኒስትር አህመድ ሺዴ ከማኔጂንግ ዳይሬክተሯና ከባንኩ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ንዲያሜ ዲዮፕ ጋር ተወያይተዋል። ማኔጂንግ ዳይሬክተሯ አና ቤርዴ በገንዘብ ፖሊሲ አስተዳደር፣ የዋጋ ንረት ጫና በመቀነስ የውጭ ምንዛሪ ክምችትን በማሳደግ እንደዚሁም የውጭ ምንዛሪ ገበያን በማጠናከር ረገድ የተከናወኑ ተግባራትን አድንቀዋል። ባንኩ በኢትዮጵያ የግሉን ዘርፍና የአነስተኛና መካከለኛ ኢንተርፕራይዞችን አቅም በማሳደግ ለኢኮኖሚ ማሻሻያውና ቅድሚያ የሚሰጣቸውን የረጅም ጊዜ ልማት ዘርፎች ውጤታማነት ለማረጋገጥ ድጋፉን አጠናክሮ ይቀጥላል ያሉት 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ተጠናቀቀ። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ከትላንት ጀምሮ ሲካሄድ ነበር። ኢትዮጵያ በስብሰባው ብሔራዊ ጥቅሞቿን የሚያስጠብቁ አጀንዳዎች ማቅረቧ ተገልጿል። እንደቀደመው ሁሉ ለሰላምና ደህንነት መረጋገጥ ሚናዋን እንደምትወጣ ያረጋገጠችው ኢትዮጵያ የራሷን አጀንዳ ከማንጸባረቅ ባሻገር ለሀገሪቱ አጀንዳ 2063 መሳካት የበኩሏን ጥረት እያደረገች ትገኛለች።